ዋው ዋው ዋው! ማሻአላ ተባረካላ። እውነት ነው የምላችሁ በጣም ምርጥና ቆንጆ ጣፋጭ የሆነ ኩፍታ ነው ዛሬ የማሳያችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ እንግዲህ ከሰሞኑ ላይ የት ያለ እንግዲህ ረመዳናችን እየገባ ይገኛል ማለት ነው። እኛም ሳሙሳችንን ኩፍታችንን የተለያዩ ነገሮችን እየሰራን እየተዘጋጀን ነው የምንጠብቀው ማለት ነው። ረመዳንን በሰላም ጾመን መንፈታ ያድርገን እላችኋለሁ። ታዲያ ዛሬ ምንድን ነው የማሳያቸው የሚለውን ይኸው እንደምታዩት ምርጥና ቆንጆ ሲሰሩትም ሲበሉትም ቅልጥፍጥፍጥ ያለ ኮፍታ አሰራር ማሳያቸው ይሆናል ማለት ነው። እናንተም እስከ መጨረሻው ድረስ ቪዲዮ በማየት ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱ። ውድ ሀገሬ ልጆች እስኪ ወደ ስራው ልጋብዛቸው፣ አብረን እንስራ። እንግዲህ ይህንን ምርጥ የሆነ የኮፍታ አሰራር ምንና ምን አድርገን እንዴትስ አድርገን ነው የምናዘጋጀው የሚለውን አብረን የምናይ ይሆናል። ታዲያ ቪዲዮ ሲደርሳችሁ እናንተም ሼር፣ ሰብስክራይብ፣ ላይክ ሀሳብ አስተያየታችሁን በኮሜንት እየሰጣችሁ አበረታቱ እላችኋለሁ። ውድ የሀገሬ ልጆች እንግዲህ ይህንን የምታዩትን እንዴት አድርገን እንደምናዘጋጅ ወደ ቪዲዮ ልውሰዳችሁ፣ አብረን እንስራ። እንግዲህ እንደምታዩት የዛሬው ኩርታችን ከዚህ ይጀምራል ማለት ነው። አሰራሩ እንደምታዩት ሁለት ሙሉ ዶሮ አዘጋጅቻለሁ ማለት ነው። አሁን ይህንን እንግዲህ በደንብ አድርገን አጥበን ከታትፈን እንቀጥላለን ማለት ነው። እንደምታዩት ሁለት ዶሮ ነው ይሄ። ይህንን እንግዲህ እንገነጣጠልና በደንብ እናጥባለን ማለት ነው። ተከታተሉን፣ አብረን ነው ዛሬ የምንሰራው ማለት ነው። እንግዲህ ማሻላ አላህ ረመዳንን በሰላም ጾመን የምንፈታ ያድርገን። እንግዲህ እንደዚህ እንደምታው ገነጣጥዬ አጣጥቤ አዘጋጅቼዋለሁ ማለት ነው። ከዛም በኋላ ምን እናደርጋለን እስኪ እንቀጥል ማለት ነው። እዚህ ጋር እንደምታዩት ብረት ድስቴን አዘጋጅቻለሁ። እዚህ ጋር ቅመሞችን አዘጋጅቻለሁ ማለት ነው። ቀረፋ፣ ሄል፣ ሚስማርና እንዲሁም ማለት ነው። ከዛ እነዚህን እንጨምርና ከዛ የሚበቃንን ያህል ውሃ እንጨምርና እናገነፍላለን ማለት ነው። ስለዚህ አብስለን የምንፈልገው ስጋውን ብቻ የዶሮውን ስለሆነ አጥንቱን ለማስወገድ ስለሆነ የምንፈልገው እንደዚህ አድርገን የሚበቃንን ያህል ጨው እንጨምርና እናበስለዋለን ማለት ነው። ይሄው አንድ ማንካ ጨው ጨመርኩ ማለት ነው። ከዛ በዚህ መልኩ ማብሰል እንቀጥላለን ማለት ነው። እንደምታዩት እንደዚህ ሲገነፍል ከታች የሚመጣ አረፋውን እናስወግዳለን ማለት ነው። ሙልጭ አድርገን ከላይ አረፋውን ማስወገድ አለብን ማለት ነው። ምክንያቱም እየበሰለ ሲመጣ ከውስጡ ያለው ነገር ምንም ቢታጠብም እንኳን ከላይ ያለው ማስወገድ ግዴታ ነው። እንደምታዩት ጽድት ብሏል ማለት ነው። ይህን ይመስላል ማለት ነው። ማሻላ ዶሮም እንደምታዩት በስሏል ማለት ነው። ስለዚህ አሁን እንቀጥላለን። ይሁን እንደምታዩት እንግዲህ እሳቴን አጥፍቼ አውርቼዋለሁ ማለት ነው። ከዛ እንደምታዩት ይሄው አጥልሌ መረቁን አስቀርቻለሁ ማለት ነው። ምክንያቱም መረቁ የዶሮ ፍሪጅ ይቀመጥና ለሹርባ ይጠቀሙታል ማለት ነው። ልክ እንደ ዝብዳ ማለት ነው። እና ስለሚፈልጉት ይኸው በዚህ መልኩ አስወግጄዋለሁ ማለት ነው። ይኸው እንደምታዩት ማሻአላ ጥርት ያለ እንትን ነው ይዞ የወጣው ማለት ነው። ይህንን እንግዲህ በጠርሙስ እንደዚህ ተሞልቶ ፍሪጅ ይቀመጣል ማለት ነው። ፍሪዘር ይቀመጣል ማለት ነው። እንደምታዩት እንግዲህ ይህን ይመስላል። ከዛ እንቀጥላለን። እንደምታዩት እንግዲህ አጥንቱ አስወግጄ ስጋው ብቻ የዶሮ ቀርቷል ማለት ነው። በዚህ መልኩ አዘጋጅቼዋለሁ ማለት ነው። ጽዴታ አድርጌ እንትን ብዬዋለሁ፣ አጽድቼዋለሁ ማለት ነው። ከዛ እንቀጥላለን። እንደምታዩት ምንም አይነት ነገር አጥንት ምንም መኖር የለበትም። ምክንያቱም ለእኛ እንትን አይልም። እዚህ ጋር ደግሞ የሳህኑን እንደምታዩት አራት የሳህን ዶሮ አዘጋጅቻለሁ ማለት ነው። ይህም ተቀላቅሎ የሚሰራ ነው። ስለዚህ ይሄንን እናጥብና ልክ እንደ መጀመሪያው ዶሮ ነው የምናገነፍለው ማለት ነው። እንግዲህ በዚህ መልኩ አዘጋጅቼ ያለሁ አሁንም ማጠቢን ቀጥያለሁ ማለት ነው። አጥባለሁ በደንብ አድርጌ አጥቤ እንደምታዩት አዘጋጅቻለሁ ማለት ነው። ከዛ በዛው ሙሉ ዶሮ ባዘጋጀሁበት መልኩ ቅመሞችን ጨምርና አሁንም ወደ ማገንፈል እንቀጥላለን ማለት ነው። አንድ ማንካ ጨው ልክ እንደዛው ጨምሬበታለሁ ማለት ነው። ስለዚህ እንደምታዩት ይሄንን የሚበቃንን ውሃ አሁንም ለብቻ እንጨምርና እናገነፍለዋለን ማለት ነው። ምክንያቱም አንድ ላይ ለማገንፈል ያኛው ምናልባት አጥንት እስካለው ድረስ አጥንቱን በደንብ መልቀም እስካለብኝ ድረስ ለእኔ ስራው እንዳይበዛብኝ ነው ዶሮውን ለብቻ ይሄንን ያገነፈልኩት። ወይም እንደምታዩት ለብቻ አብስዬ ውሃውንም እንደዛኛው መረቁን ለብቻ አስወግጄዋለሁ ማለት ነው። ላሳያችሁ ያንንም
የዛም ሀይዝም በነገራችን ላይ ተመሳሳይ ነው፣ ግን ያኛው አጥንት ስላለው በደንብ መጣራት ስላለበት ነው የብቻ እንትን ያልኩት ስራው እንዳይበዛብኝ ለራሴ ማለት ነው። ግን አንድ ላይ ማብሰል ማገባት ይቻላል። ለስራ ማቅለል ነው። እኔ የብቻዬው እንደምታዩት የዚህ መረቅ በዚህ ተሞልቷል ማለት ነው። ምክንያቱም ተጠርቶ በዚህ መልኩ አዘጋጅቼዋለሁ ማለት ነው። በደንብ አድርጌ ይህንንም ጠጥቼዋለሁ ማለት ነው። ስለዚህ ስራችንን አሁንም እንቀጥላለን ማለት ነው። በነገራችን ላይ እንግዲህ እንደምታዩት ትንሽ ይላል ስራው። እዚህ ጋር ደግሞ ሽንኩርቴን እንግዲህ አዘጋጅቻለሁ ማለት ነው። ምክንያቱም ሽንኩርታችን ግዴታ አስፈላጊ እስከሆነ ድረስ ያው የሚበቃኝን ያህል ሽንኩርት አዘጋጅቻለሁ ማለት ነው። ስለዚህ ይህንን ሽንኩርት እናቁላላለን ማለት ነው። ዶሮ እንግዲህ እንደምታዩት በዚህ መልኩ የሳህኑን ዶሮ እንግዲህ በዚህ መልኩ እያቁላላሁ እገኛለሁ ማለት ነው። ሽንኩርታችንን በደንብ ማቁላላት አለብን ማለት ነው። ስለዚህ ሽንኩርታችንን ታቁላላን በኋላ ዶሯችንን አብረን የምናቁላላ ይሆናል ማለት ነው። ተከተሉኝ። እንግዲህ እዚህ ጋር እንደምታዩት በደንብ አስቀድሜ ሽንኩርቱን አበስላለሁ። ከዛ ምን እናደርጋለን? ነጭ ሽንኩርታችንን ዘይታችንን የሚበቃንን ያህል እንጨምርና ከዛ ትንሽ ተቁላላን በኋላ ነጭ ሽንኩርት ጨምረን አብረን የምናቁላላ ይሆናል ማለት ነው። እሱንም በደንብ ተከታተሉኝ አብረን የምናየው እላችኋለሁ። ስለዚህ ሽንኩርቱ በደንብ አድርገን ማብሰል አለብን ማለት ነው። ውዶች እዚህ ጋር ማለት ነው ያው ትንሽ እንትን ሲል እንትን በደንብ ዶሮ የበሰለ ስለሆነ ዶሮ ያን ያህል ጊዜ አይፈጅብንም ማለት ነው። እና እዚህ ጋር ላሳያችሁ ነጭ ሽንኩርት የሚበቃኝን ያህል አዘጋጅቻለሁ ማለት ነው። አሁንም እንጨምራለን። ይኸው ይሄንን በመሰለ መልኩ አዘጋጅቼዋለሁ። ከዛ እንጨምርና እናዘጋጃለን ማለት ነው። ከዛ እንቀጥላለን ማለት ነው። እናንተ እስከ መጨረሻው ድረስ ብቻ ማየት ነው የሚጠበቅባችሁ። ማሻላ ትወዱታላችሁ። ከብር አዘጋጅቻለሁ ማለት ነው። ይህንንም በደንብ አድርገን አጥበን አድርቀን ውሃ መኖር የለበትም። እሱንም አሳያቸዋለሁ እንዴት ማድረግ እንዳለብን ማለት ነው። በደንብ አድርገን ካደረቅን በኋላ የምንከትፈው ማለት ነው። ይሄ አብሮ የሚሰራ ነው ማለት ነው። በዛውም ድንችም አብረን የምንሰራ ይሆናል ማለት ነው። ድንችም አብሮ የሚሰራ ስለሆነ እሱንም አሳያቸዋለሁ ትንሽ ብቻ ገፋ አድርጌ። ስለዚህ ይህንን እንግዲህ እንደዚህ አድርገን ማድረግ አለብን ማለት ነው። ካጠብን በኋላ በደንብ ማጠብ ይጠበቅብናል ማለት ነው። እንግዲህ እዚህ ጋር እንደምታዩት እንደዚህ አድርጌ በደንብ አድርጌ ነው ያጠብኩት። ምንም አይነት ነገር መኖር እንትን ማለት ነው። እዚህ ጋር እንግዲህ እንደምታዩት ማድረቂያው ነው ማለት ነው። መቼም ይሄ የሁላችንም ቤት ይኖራል። ስለዚህ በዚህ በደንብ አድርገን ማድረግ አለብን ማለት ነው። ምንም አይነት ውሃ መኖር የለበትም። ምክንያቱም ስንከትፈውም ሆነ ስንሰራው ለሁሉም ጥርት ያለ ነገር ይኖረዋል ማለት ነው። እንደዚህ አድርገን ማድረግ አለብን ማለት ነው። ማሻላ ይሄ ነገር ግን በጣም አሪፍ ነው ለሁሉም አታክልት ማድረጊያ ማለት ነው። እንደምታዩት በዚህ መልኩ አድርጌዋለሁ ማለት ነው። ምንም አይነት ውሃ ጠብታ ነገር የለውም ማለት ነው። ስለዚህ ይሄን ምን እናደርጋለን? እንከትፋለን ማለት ነው። ከትፈን አብረን የምናቁላላው ነው የሚሆነው ማለት ነው። ተከታተሉ። በጣም ወረድ ወረድ አድርጌ ነው የከተፍኩት። ምክንያቱም ተከፍቶ ለጋ ስለሆነ የመሟት የምታዩት በዚህ መልኩ እያበሰልኩት እገኛለሁ ማለት ነው። ምክንያቱም ድንቹን ማብሰል ይጠበቅብናል። ስለዚህ ድንቹን ልጠን ልክ እንደ እንትኑ ነው የምናዘጋጀው፣ ዶሮውን ባዘጋጀ ነው መልኩ ነው ማለት ነው። ለማንኛውም አብረን ነው ሁሉንም የምናየው። በዚህ መልኩ እንግዲህ አብስዬ አውጥቼዋለሁ ማለት ነው። በጣም በስሏል። ያው ቢሆንም ችግር የለውም እንትን በአጅነ መልክ ስለሚሰራ እንደዚህ ልጅ አዘጋጅቼዋለሁ ማለት ነው። ከዛም በኋላ በዚህ እናዘጋጃለን ማለት ነው። እንደምታዩት በዚህ እንግዲህ አዘጋጅቼዋለሁ። እንደምታዩት ማሻአላ እንደዛ አድርጌ አዘጋጅቼዋለሁ ማለት ነው። ምክንያቱም አንድ ላይ ነው ደባልቀን የምንሰራው ማለት ነው። ስለዚህ አብራችሁን ሆኖ እስከ መጨረሻው ድረስ ለማየት ሞክሩ። ትወዱታላችሁ ኢንሻአላህ ውዶችዬ። በጣም ምርጥና ቆንጆ ነው እላችኋለሁኝ። እንመልከት እስኪ። ታውት ሁሉንም ጨማምሬ ጨርሻለሁ። እዚህ ጋር ቅመሞቹን ላሳያቸው ስጨምር ለማሳየት ትንሽ አልመቼኝ ስላለ ነው ማለት ነው። እቃዎቹን እናሳያቸው ነው ማለት ነው። ተከታተሉኝ እስከ መጨረሻው ድረስ። እዚህ ጋር እንግዲህ እንደዚህ ሁሉንም ነገር አስማምቼ ጨርሻለሁ። እንደምታዩት ይሄ ቀረፋ ነው፣ ይሄ ነጭ ሽንኩርት ነው፣ ይሄ ደግሞ እርድ ነው። እነዚህ እንግዲህ የተዘጋጁ ናቸው ማለት ነው። ይሄ በቀረፋው እንትን ብሎ የተዘጋጀው ነው። ይህን ያህል ነው የጨመርኩት፣ አንድ ማንካ ማለት ነው። ቀይ ሽንኩርት፣ ነጭ ሽንኩርት ያው ተዘጋጅተው ስለሚመጡ፣ ይሄ ደግሞ ጅብኑ ነው እንደምታዩት። ይህም በዚህ ነው የምናዘጋጀው ማለት ነው። ጅብኑን በዚህ አድርገን ልጬ ተላይ ከፍቼ እንዲታያቸው ብዬ ነው ያዘጋጀው። ጅብኑን በዚህ መልኩ ሸርቅቀን ካወጣን በኋላ ሰንጠቅ ሰንጠቅ እናደርገዋለን ለማዘጋጀት እንዲመችን ማለት ነው። እንግዲህ እንዴት አድርገን እንደምናዘጋጀው የማሳያችሁ ይሆናል ማለት ነው።
ስለዚህ እንደዚህ ካደረግን በኋላ በዚህ መልኩ እንደዚህ ልክ እንደ ድንቹ እናዘጋጀዋለን ማለት ነው። እንደምታዩት በዚህ መልኩ ተዘጋጅቷል ማለት ነው። ጅብኑ ማሻላ ተባረካለ በጣም ቆንጆ አድርጌዋለሁ ማለት ነው። ይሄ አብሮ የሚደባለቅ ስለሆነ እንደምታዩት በዚህ መልኩ ከተዘጋጀ በኋላ አብረን እንጨምርና እንደባልቃለን ማለት ነው። እንግዲህ እንደዚህ አድርገን ጨመርኩኝ ከዚህ ከድንች ጋር ነው የምጨምረው ማለት ነው። እንደምታዩት ጨምር ያለው ከላይ ሁሉንም ነገር አዘጋጅተን ጨርሰናል ማለት ነው። እንግዲህ እንደምታዩት ይህ እንደዚህ ካደረግን በኋላ ወደ ስራችን እንገባለን ማለት ነው። ተከታተሉ እስከ መጨረሻው ድረስ ትወዱታላችሁ። ማሻላ በጣም አሪፍና ቆንጆ እየሆነ አሰራ ነው እላችኋለሁ። ሰርታችሁ እንደምትቀምሱትም ተስፋ አደርጋለሁ። ማሻላ ያው እንግዲህ ድንቹም ዶሮውም ከዝራውም እንደምታዩት በዚህ መልኩ መስራት ጀምረዋለሁ። እናንተ በፈለጋችሁት አይነት ዲዛይን መስራት ትችላላችሁ። እኔም በተለያየ ነው የምሰራው። ለአሁኑ ግን ለማሳየት ነው። በዚህ መልኩ እንቁላል እናዘጋጃለን። እዚህ ጋር ካምሽ እናዘጋጃለን። እንደዚህ ከሰራን በኋላ መጀመሪያ እንቁላላችን ከመጠን በኋላ እንቁላላችን ጋር እየጨመርን ከእንቁላላችን ጋር እየወሰድን በዚህኛው ጋር እየደባለቅን እናዘጋጃለን ማለት ነው። ለእናንተ ለማሳየት ያህል እስከ መጥበሱ ድረስ ምን እንደሚመስል ማሳየት ይሆናል ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁ ሁኑ። እንደዚህ አድርገን ይኸው ይህንኛውም ችግር የለውም ያላችሁ ከሆናላችሁ ከሌላችሁ ከደረቅ ዳቦ ማዘጋጀት ትችላላችሁ ማለት ነው። ደረቅ ዳቦውን ፈይታችሁ እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። እንደዚህ አድርገን ከደባለቅን በኋላ እንደዚህ እያደረግ የተወሰነ አዘጋጅተን ይህንን ያዘጋጀነው ወደ ፍሪጅ ያው ሰርቼ እንግዲህ በዚህ መልኩ አዘጋጅቼ ትንሽ ፍሪዘር አስቀምጨዋለሁ ማለት ነው። እንደዚህ ካዘጋጀነው በኋላ አዘጋጅቶ ለማስቀመጥ ይመቸናል። እንደዚህ ድርቅ ይላል ማለት ነው። ስንጠብሰው አያስቸግረንም። እንደምታዩት ማሻላ በጣም አሪፍ ሆኗል ማለት ነው። በዚህ መልኩ እየሰራን እያዘጋጀን ማስቀመጥ እንችላለን ማለት ነው። እስኪ ጠበሳውን ምግባ ይኸው እንግዲህ እናንተ ለማሳየት ያክል ነው እየጠበስኩ ያለሁት ማለት ነው። ማሻላ በጣም ምርጥና ቆንጆ የሆነ ማለት ነው። ስለዚህ ሰርታችሁ ሞክሩት። ይህን ይመስላል የዛሬ ቪዲዮችን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ያላችሁበት ሰላማችሁ ብዙ ተረፍርፍ ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶችዬ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ እላችኋለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ነገር ሁሉ እየተመኘሁላችሁ መልካም ጊዜ ይሆንላችሁ። ሰላም